ሄሉ ተወዳጅ አቤት ፈለገ ማን አባቱ ነው ያስከፋብኝ? ሄሉ አቤት በኮሜንት ሴክሽን በውስጥ ምናምን እየጻፉ ምናምን ሆዳ አስባሱሻል አስከፉሻል በጣም እና ሻው ማን እንደስ ይበለው ብለሽ ነው አሁን? እሺ በቃ እንደው እኔ በቃ ይሄን ነገር ምናምን የምትይው አንቺ ልጅ እኔ እንደ ወላጅ ልቆንጥጣችሁ እንደ አንዳንዶቻችሁ እንዴት ይሻላል? ሄሎ አንዳንድ ሰው እንትን እኮ ይለያያል አይደል? እኔ ደግሞ ያንን መቋቋም አልችልም። ሁሉም ጸባዩ ይለያያል። እኔ ደግሞ አልችልም። እውነት ለመናገር ቶሎ ነው ሆድ የሚብሰው። ትክክል ነው። ግን ደግሞ ምን አለ መሰለሽ ሄሉ እንደው ሌላውን ተይው። አሁን ይሄ ጥቅሱን ምናምኑን ይሄ እግዚአብሔር ቃል ምናምን የምንለውን ነገር ተይው። ግን እንደው የሚወድሽ ክርስቲያን ቁጥሩ አይበልጥም? ከዘላፊው ይልቅ የሚወድሽ አለንልሽ፣ ከጎንሽ ነን፣ እንወድሻለን፣ ያንቺ መመለስ በጣም ደስ የሚለን የሚለው ክርስቲያን ቁጥሩ አይበልጥም? አንዳንድ ጊዜ እኮ የድሮ እናቶቻችን በብዙዎቹ በትዳራቸው ያን ያክል እንደው ደስተኛም ባይሆኑ እንዴት ቀጠላችሁ ተብለው ይጠየቃሉና የብዙ እናቶች ምላሽ ለልጆቻችን ስንል ነበር። ለልጆቻቸው ሲሉ በጣም ኑሮ ጎርቷቸው የኖሩ እናቶች አሉ። ለልጆቻቸው ብዙ አባቶች አሉ። አያችሁ ሰው አንዳንድ ጊዜ ለክርስቶስ ማለት ብቻ ሳይሆን እንደው እንኳን ለክርስቶስ ለሰው ሲል ራሱ ብዙ ነገሮችን ይታገሳልና ሄሎ ጠላት ለምን ደስ ይበለው? አይኖ አንዳንድ ጊዜ ሶሻል ሚዲያ ላይ ያለ ነካሽ ንክሻው አጥንት እንደሚሰበር እናውቃለን። ሄሎ እንኳን ለአንቺ ለኛ በጣም ከባድ ነው ሶሻል ሚዲያ ላይ ያለ አንዳንድ ዘለፋዎች፣ አንዳንድ ትችቶች። ግን ጠንካራ መሆን ያስፈልጋል። ኢቨን ፔን እንኳን ቢገጥማችሁ ፔናችሁን ያው ጠላት እንደ ማድረግ በራሱ ጠላትን ማስደሰት ነው። በጣም አስከፊ የሆኑ ንግግሮች የሚናገሩ ሰዎች እንዳሉ እናውቃለን። ሄሉ በጣም እንዴ ያንቺን ታዩ እንደው አገልግሎት ላይ ያሉትን እንኳን የማይመሩ ነካሾች እንዳሉ እናውቃለን። እንደው ሌላው ይቅር እንደው ምንም ላይ የማይደርሱ ድምጻቸው ተሰምቶ ማያውቁ ሰዎችን ሁሉ ነካሽ የሆኑ ሰዎች እንዳሉ እናውቃለን። ግን እንደዚህን ሰዎች ቦታ መሰጫቸው ከሆነ ይሉ የበለጠ እንዲደሰቱ ነው የምታደርጋቸውና በነገሮች አሁን እኔ ልክ እኔ እንዳለሁበት መንፈሳዊ አቅም ሄሉ ጠንካራውኝ እንጂ እንዴ ምንም እንትን እንዳትያቸው ምናምን አለለም። ግን በቻልሽው አቅም ቅዱስ ሚካኤል ጎረቤት ይሻላል እንደ ሄሉ ነው ወይስ አይደለም? ጥያቄ ነው። እና እግዚአብሔር ቤተ መቅደስ ካለ ግድ የለም አንዳንዴ ሀዘናችሁን ምናምን ለእግዚአብሔር አሳልፋችሁ ስጡት። ክርስቲያኖች የፈሰሰው እንባችሁ እነሱን ሲያቅበዘብዝ ይኖራል። እግዚአብሔር አንዳንዴ ፈራጅ ነው። መሐሪ እንደሆነ ሁሉ ፈራጅም ጭምር ነው። የፈሰሰው የአቤል ደም ነው ቃይልን በምድር ላይ ሲያቅበዘብዝ ይኖር። ሄሉ አንቺን አስከፍተው ወደ መቅደሱ ቀርበሽ አዝነሽባቸው ያለቀሽባቸው ሰዎች በአጠቃላይ ሲቅበዘብዙ ይኖራታል እንጂ በምንም ታምር ረፍተን ያገኙ አንቺን እንባስ ነፈሰው አንቺን አስከፍተው ደስ ሊያገኙ አይችሉ። በተመሳሳይ ደግሞ ሌሎች ምስኪን እናቶችን ሌሎች ምስኪን አባቶችን የምታስለቅሱ ሰዎች ልክ እንደዛው እመኑኝ። ይሄ እንደው ሌላን ሰውን ባስፈስሽ እንደው እኔ ሰላም ሆኜ እኖራለሁ አይምሰላችሁ። ማጣፊያው እስከሚያጥራችሁ ድረስ በንስሐ ክርስቶስን ይቅር በለኝ እስከምትሉት ድረስ
ተቀበዝባዥ ሆናችሁ ነው የምትኖሩት ለእናንተ ሳይታወቃችሁ። እና ሄሉ ከሁሉ በላይ ማወቅ መረዳት ያለብሽ በጣም የሚወድሽ አምላክ አለሽ። በቀራንዮ መስቀል ላይ ዋጋ የከፈለልሽ ምራቅ እንትፍ እየተባለበት ፊቱን እንኳን ያላዞረ ጌታ እኔና አንቺን ነፃ ለማውጣት ማለት ነው። እኛ ላይ የነበረውን የኃጢአት ወዝ የኃጢአት ቅባት በቅድስናው ሊያበራልን በክፉ ኃይሎች ዘንድ ምራቅ የተተፋበት ጌታ አለን። እኛ ክርስቶስ የሚወደን አባት የሚወደን ደግ ሩሩ የሆነ ጌታ ከሊጦስተር አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ ሊወድቁ ያሉትን የሚፍገመገሙትን የሚደግፋቸው ጌታ ስለኛ ከሊጦስተር አደባባይ እስከ ቀራንዮ ድረስ እየተገፈተረ ወዲያ ወዲህ እያደረጉ ነው የወሰዱት። የብዙዎችን እሾህና አሜኬላ የሚያነሳ ክርስቶስ የእሾህ አክሊልን ደፉበት ይሉ። ይሄ ሁሉ እኮ የሆነው ስለኛ ነው። አንዳንዴ ግድ የላችሁም ክርስቲያኖች፣ ሁሉም ነገር እኮ ያልፋል። አንዳንዴ ሄሉ ይሄን ነገር አስቡት እስቲ፣ ቁጭ ብላችሁ ዝም ብላችሁ አስቡት። እንደው በመቤቴ እንደው ሁላችሁም እዚህ ውስጥ ያላችሁ ክርስቲያኖች ፕሮቴስታንቶችም ጭምር አንድ መጽሐፍ ልጋብዛችሁ። ድርሳነ ማህያዊ የተባለ መጽሐፍ ፈልጋችሁ ግዙ ፕሊስ። እንደው በመቤቴ ፈልጋችሁ ግዙና አንብቡት። ገና ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው ሲባል ነገር አይበላችሁ። ግድ የለም አንብቡት። አንድ ዝም ብላችሁ ሲግዙና አንብቡት። ድርሳነ ማህያዊ የተባለ መጽሐፍ ይገርማችኋል። ክርስቶስ ለኛ የከፈለው ዋጋ እንዴ! ይሄን ያክል ዋጋ የከፈለልን አባትማ ኖሮን እንደ ወላጅ እንደሌለው አባትማ እንደሌለው አንሆንም። እኛ እኮ አባት አለን፣ ዋጋ የከፈለልን ኦርቶዶክስ ሳይል ሙስሊም ሳይል ፕሮቴስታንት ሳይል ለዓለም ሁሉ የሚበቃን መስዋዕት አንድ ጊዜ ያቀረበ ስለኛ ኃጢአት ስለኛ በደል በጥፊ የተጸፋ ምራቅ እንትፍ የተባለበት በጅራፍ የተገረፈ ሕማምን የተቀበለ እየተገፈነንም በይን ክርስቶስ አይቶ ተመልክቶ ዝም ያለ ይመስላችኋል? እንዳልሰማ ሆኖ ያሳለፈ ይመስላችኋል? እንዳልተመለከተ ሆኖ ያሳለፈ ይመስላችኋል? ሄሎ የአንቺን ሐዘን አንቺ የሆነ ታመሽ በቃ ውስጥሽ ታሞ በጣም ብዙ ነገር ከብዶሽ ቤተሰቦችሽ ናፍቀውሽ ዙሪያሽ ሰዋተሽ ምናምን ያሳለፍሻቸውን እነዛን ከባድ ጊዜያቶች ያለቀሻቸውን እነዛን እንባዎችሽን የፈሰሱትን እነዛን እንባዎችሽን ክርስቶስ ተመልክቶ እንዳልተመለከተው ያለፈ ይመስልሻል? አይደለም። ክርስቶስ ዝም ሲል ምክንያት አለው። ክርስቲያኖች እናንተ ብቻ ያጣችሁትን ሰላም ክርስቶስ መልሶ እንዲሰጣችሁ ወደ መቅደሱ ቀረብ በሉና 2 ደቂቃ ያክል ቁጭ በሉ። 2 ደቂቃ። ጠላት ለምን ደስ ይበለው ብላችሁ ነው የምታለቅሱት? ሄሉ እኔ እረዳለሁ። በውስጥ የሚጻፉ መልእክቶች፣ ሰው የሚናገራቸው ንግግሮች ምናምን አጥንት የሚሰብሩ ናቸው። አጥንት የሚሰብሩ ሰው እኮ ደፋር ነው። ሰው እንኳን ምድራዊ የሆኑ ሰዎችን ይቀርና በጣም የሚገርማቸው ነገር የሰማይ የምድሩን ጌታ ክርስቶስ ኢየሱስን እኮ ሲያማ ነበር። ሰው ምንም ነገር ከማድረግ ወደ ኋላ አይልም። እናንተ ብቻ ክርስቶስን ብቻ ተመልከቱት። ዛሬም ለምን እንበዋ ታበሰ ለምን ተረጋጋች ብሎ ተስፋ ማይቆርጣል ሰይጣን አንደበት የሚያደርጋቸው ሰው ለነሱ ቦታ ተስጡ፣ አታልቅሱላቸው፣ አታንቡላቸው። ሁሉም ነገር ይስተካከላል። እግዚአብሔር በጊዜው ሁሉን ነገር ያስተካክላል። በጊዜው ሁሉን ነገር ፊክስ ያደርጋል። እስከዛው ድረስ ግን ጸንቶ መጠበቅ ያስፈልጋል። ጸንቶ መጠበቅ መናወጥ በምድር ላይ አይደለም። በነገራችን ላይ ጀምሮ በሰማይ የነበረ በዓለም መላእክት እነሆ ገዣችሁና አምላካችሁ እኔ ነኝ ብሎ በዚህ ሰዓት ስሙን አልጠራውም ያ አካል በሰማይ ረብሻ ፈጠረ። ያኔ መልአኩ ቅዱስ ገብርኤል አንድን ቃል ተናገረ። ንቁ በበህላዌን በየእምነታችን ጸንተን ንቁ። እሺ በየእምነታቸው ጸንተው መቆማቸው መላእክት እንኳን ተጠቀማቸው። መላእክት እንኳን እና እኛም በብዙ ነገር እንፈተናለን። ያንቺን ፈተና ያልፈተነው የኔ ፈተና አንቺ አትፈተኙም። እዚህ ውስጥ ያሉትን ሰዎች ፈተና እኔና አንቺ አንፈተነው። ለሁላችንም ያለን ፈተና ለሁላችንም የሚሰጠን ነገር የተለያየ ነው የሚሆነው። ግን በእምነታችን ጸንቶ መጠበቅ ያስፈልጋል። እና ደግመሽ እንዳታለቅሽ ስልክ ቁጥር ያለሽ ይኸው በዚህ ሁሉ ሰው ፊት ነው የምናገረው። ስልክ ቁጥር ያለሽ ስልክ ያለሽ
እንደው ከአቅም በላይ የሆነ ነገር ካለ ደውይልኝ። በብዙ ነገሮች እኔ ብዙ ጊዜ እኔ ተወዳጆች ብዙ ሰው ጋር ላላወራ እችላለሁ፣ ብዙዎቻችሁን ላላገኛችሁ እችላለሁ፣ ብዙዎቻችሁን ላልደውልላችሁ እችላለሁ። በብዙ ነገር እኔ ቢዚ ስለምሆን እንደው ቢዚ መሆኑን ደግሞ ተውት። አንዳንዴ እናንተ ማስቡ እንጂ እንደናንተ ዲጂታል መታወቂያ ይኑረን፣ ሄደን ቴሌ መታወቂያ እናውጣ እንዴ። እንደናንተ መብራት እንከፍላለን እኮ፣ እንደናንተ ሄደ ውሃ እንከፍላለን። ቲክቶክ ላይ ስለምናገለግል ውሃ በነፃ እንጠቀምም እኛ። ቲክቶክ ላይ ስለምናገለግል መብራት በነፃ እንጠቀምም። የግል ደግሞ ይወጣል። አንዳንድ ጉዳዮችን ደግሞ ለማስተካከል ለኛም ደግሞ ለራሳችን ልንሯሯጥ እንችላለን። እና በእነዛ ታይሞች ላይ በቻላችሁት አቅም አለ አይደለ ቀረብ ለማለት መሞከር፣ ለመደወል መሞከር፣ እንደዛ ለማድረግ መሞከር ነው። ሄሉ በርቺ፣ በጣም ነው የምንወድሽ። በብዙ ነገሮች የሚያደክሙ ሰዎች አሉ። አይኖ ያን ያክል ጥንካሬ አንቺ ጋር ላይኖር ይችላል፣ እንረዳለን። ግን በቃ ሁልጊዜ አስታውሽ፣ ልክ ክርስቶስ እንደሚወድሽ የዛን ያክል ደግሞ የሚወዱሽ በጣም ብዙ የሆኑ ክርስቲያን የሆኑ ወንድሞች አሉሽ። ቲክቶክ ፕላትፎርምን በዚህ አጋጣሚ ሄሉ ብዙ ሰው ነው የሚጠቀሙ። ብዙዎቻችሁ መረጃ የላችሁ ማን እንደሚያየን። እዚህ ጋር ቁጭ ብለን ስናወራ ማን እንደሚመለከተን መረጃ የላችሁ። ካህናቱ ነው የሚከታተሉ ዳተች ልጅ የሚሉ ይሄን ላይ የሚመለከቱ እናቶች አሉ። እግዚአብሔር በልጅ ይባርካቸው፣ ማህፀነ ሰፊ ይሁን። እነዛ እናቶች እየተመለከቱ እግዚአብሔር እንባዋን ያብስላት የሚሉ በጣም ብዙዎች አሉ። እንደ አባቶች አሉ ላንቺ ማባት የሆኑ ማለት ነው። አንቺ ሳታውቂያቸው ግን ከስሩ ነው እየተከታተሉ እግዚአብሔር ከክፉ ሁሉ ይጠብቃት የሚሉ በዛው ልክ ካህናት አባቶች አሉ፣ መምህራነ ወንጌል አሉ። ያንቺ ጉዳይ የራሳቸው ጉዳይ ሆኖ ከንፈራቸውን የሚመጡልሽ የሚያዝኑልሽ እና በምንም በአንዳች ነገር እንዳትጨነቂ እኛ በጣም እንወድሻለን። እና ደግሞ ካርድ ሞልተህ ደውል ነው ወይ ደግሞ ኮልቢባክ ላኪልኝ እደውላለሁ። እሺ ሄሉ ይሰማል? አይሰማም እንዴ? እና ሄሉ እንደዛ አድርጊ። በጣም ነው የምንወድሽ። አንቺ ስኛን ትወጂናለሽ? ያው እኔ በጣም ነው የምወዳችሁ ሁላችሁ ነው። ኦኬ፣ በጣም ደስ ይላል። እኛም በጣም እንወድሻለን። በሁሉም ነገር በርቺ።